የኢፌድሪ ትምህርት ሚኒስቴር ዋና መስሪያ ቤትን ጨምሮ እንግዲህ የአንጋፋው አዲስ አበባ ዩኒቨርሲቲ ኮሌጆች፣ ካምፓሶች፣ የጥናትና ምርምር ኢንስቲትዩት እንደዚሁም ብሔራዊ ሙዚየምን ጨምሮ እንግዲህ የበርካታ ትምህርት ተቋማት መዳረሻ ስፍራ ነው። ከ4 ኪሎ እስከ ሽሮ ሜዳ ያለው ማለት ነው። ከዚህ ጋር ተያይዞ ከሰሞኑ የአዲስ አበባ ከተማ አስተዳደር ካቢኔ አንድ ውሳኔ አስተላልፏል። ይህም ውሳኔ ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ እንግዲህ የዩኒቨርሲቲ መንደር እንዲሆን ማለት ነው። ከዚህ ጋር ተያይዞ አዲስ ሚዲያ ኔትወርክ በተለይ ይህ ውሳኔ ወደ ተግባር ሲገባ ምን አይነት ትሩፋቶችን ይዞ ይመጣል፣ ዓለም አቀፍ ተሞክሮዎችስ ከዚህ ጋር ተያይዞ ምንን ያዳብራሉ የሚለውን እንግዲህ ከአንድ ምሁር ጋር ቆይታ ያደርጋል። ተከታተሉ። ከሰሞኑ የአዲስ አበባ ከተማ አስተዳደር ካቢኔ በተለይ አዲስ አበባን በአፍሪካ ቀዳሚ የትምህርት ሴንተር እንድትሆን ያግዛታል የተባለውን ውሳኔ አስተላልፏል። ይህም ከ4 ኪሎ እስከ ሽሮ ሜዳ ያለው መስመር የዩኒቨርሲቲ መንደር እንዲሆን ነውና እንደው ከዚህ ጋር ተያይዞ በተለይ እዚህ አካባቢ ያለው ጸጋ ያሉ ትሩፋቶች ይህንን የዩኒቨርሲቲ መንደር በመገንባት ረገድ በምን ያክል የሚያግዙ ናቸው? ምን አይነት ጸጋዎችስ አሉ? ብሔራዊ ቤተ መንግስት ተነስቶ 4 ኪሎ ሲደርስ 4 ኪሎ ዩኒቨርሲቲ ይደርሳል። 4 ኪሎ ሜትር ማለት ነው ዲስታንሱ ራሱ። ከዛ ተነስቶ እንደገና ከብሔራዊ ቤተ መንግስት ተነስቶ 5 ኪሎ ሜትር ይመጣና 5 ኪሎ ዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ አንዱ አካል ያገኛል። ከዛ በመቀጠል ደግሞ ከብሔራዊ ቤተ መንግስት ተነስቶ 6 ኪሎ ሜትር ዲስታንስ ላይ ርቀት ላይ የ6 ኪሎ ዋና ካምፓስ ሜን ካምፓስ የምንለው ዩኒቨርሲቲ አለ። ስለዚህ ኮሪደሩ እንዳለ በአዲስ አበባ ዩኒቨርሲቲ የትምህርት የምርምርና የትምህርት ማዕከላት ወይም ካምፓሶች እየታነጻ ነው ማለት ነው። ጸጋ እሱ ብቻ አይደለም። ከአዲስ አበባ 4 ኪሎ ዩኒቨርሲቲ በፊት የምኒልክ ከፍተኛ ሁለተኛ ደረጃ ትምህርት ቤት የአዲስ አበባ ውስጥ እንግዲህ የመጀመሪያው ትምህርት ማዕከል ነው። ምኒልክ ሃይ ስኩል ራሱ ምኒልክ ሃይ ስኩል መኖሩም ራሱ አንዱ ጸጋ ነው ማለት ነው። አንጋፋው የአዲስ አበባ ዩኒቨርሲቲ እንግዲህ ብዙ ስራዎችን የሚሰራ ትልቅ ተቋም ነው። ዩኒቨርሲቲዎች ብዙ ጊዜ ከመማር ማስተማር ሂደታቸው በተጨማሪ በርካታ ችግር ፈቺ የጥናትና ምርምር ስራዎችንም ያከናውናሉ። እንደው ከዚህ ጋር ተያይዞ በተለይ የዩኒቨርሲቲ መንደር መገንባቱ የጥናትና ምርምር የእውቀት እንዲሁም ደግሞ የባህል ልህቀትን በማዳበር ረገድ ምን አይነት እድልን ይዞ ይመጣል? በተለይ ለአዲስ አበባ ዩኒቨርሲቲስ ምን አይነት መንገድ ነው የሚከፍት ነው? አዲስ አበባ ዩኒቨርሲቲ ራሱን የቻለ ትልቅ የሀገራችን ዩኒቨርሲቲ ራስ ገዝ ዩኒቨርሲቲ የሆነም በመሆኑ ደረጃቸውን የጠበቁ የተማሪ ማደሪያዎችና አኮሞዴሽንስ እንዲመጡ ያደርጋል። እሱ ብቻ ሳይሆን ከሱ ጋር ተያይዞ እንደገና በግራና ቀኝ ያለሙ የበሰበሱ አካባቢዎች ዳግም በማልማት ትላልቅ ደረጃቸውን የጠበቁ ሆቴሎች ከዩኒቨርሲቲ አገልግሎት ጋር የመጡ እንግዶች የሚያርፉበት የእንግዳ ማረፊያ መናፈሻ ቦታዎች፣ የአረንጓዴ ለምለም ስፍራዎች፣ የባህል ማዕከላት፣ የማህበረሰብ ማዕከላት እነዚህ የመሳሰሉ የዩኒቨርሲቲ ፋሲሊቲዎችና የማህበራዊ የህዝብ አገልግሎቶች እንዲመጡ በማድረግ ለአንድ ማድረግ አዲስ አበባ በዩኒቨርሲቲ ቪሌጇ የምትታወቅ እንድትሆን የሚያደርግ ብዙ ተሞክሮ አሉት የሌላ ዓለም ሀገራትን ብዬ አምናለሁና እንደው ከዚሁ ጋር ተያይዞ የሌሎች ሀገራት ተሞክሮ ምን ይመስላል? እንደነዚህ አይነት የትምህርት፣ የፋይናንስ፣ የንግድ መንደሮችን በመገንባታቸውስ ምን አይነት ትሩፋቶችን ምን አይነት ጥቅሞችን አግኝተዋል የሚለው ደግሞ እናንሳ። አካባቢዎች፣ ከተሞች በተለያዩ አገልግሎቶች ይሰየማሉ። ለምሳሌ በአፍሪካ ኪጋሊ የትምህርት ማዕከል ብሎ አንዱን ዲስትሪክት እንደዛ ሰየሙ። ሌላኛውን ዲስትሪክት የፋይናንስና ቢዝነስ ለምን በቦታው ላይ ያለው እንቅስቃሴ ቫይብራንሲው በስትሊንግ የሆነ የቢዝነስ እንትኑ ያንን ስያሜ እንድታገኝ ያደርጋል ማለት ነው። አዲስ አበባም የየራሷ ባህሪ ያላት መርካቶ አሁን የገበያ ማዕከል ነው የምትባለው። ፒያሳን ይዞ ብሔራዊ ቲያትር ነው ያኛው ዋናው የከተማ የገበያ ማዕከል ነው። ቀጥሎ ደግሞ ይሄ አካባቢ ዩኒቨርሲቲ ዙሪያውን ይዞ እስከ 4 ኪሎ ደግሞ ይሄ የዩኒቨርሲቲ ቪሌጅ ብሎ መሰየሙ በሌሎች አገሮችም ያሉ ተሞክሮች ናቸው። ስለዚህ ሌሎች አገሮች ኦልሬዲ ተግብረው ከተሞቻቸውን አልምተዋል። ስለዚህ ይሄ አካባቢ እውቀት የሚሸት ትውልዱ ራሱ ኃላፊነት እንዲሰማ ሁሉ የሚያደርግ ነው ማለት ነው። በተለይ አዲስ አበባን ቀዳሚ በአፍሪካ የትምህርት መዳረሻ ለማድረግ በርካታ ስራዎች እየተሰሩ ነውና የዚህ የዩኒቨርሲቲ መንደር መገንባት ይህንን በምን ያክል ያግዛል? ከዛም ባሻገር ደግሞ ይህ የታቀደው ነገር መሬት ላይ ወርዶ ፍሬ እንዲያፈራ በማድረግ ረገድ ውስጥስ ከማን ምን ይጠበቃል? ምን አይነት ስራዎችስ መሰራት አለባቸው የሚለው ለከሙያዎትም ተነስተው ሐሳብ ያጋሩ። ባህሉን፣ ፈጠራውን፣ ትምህርቱን አንድ ላይ በማዋሃድ አንድ የከተማ ስነ ምህዳር መፍጠር ነው። በዛ ስነ ምህዳር ውስጥ ብዙ አገልግሎቶች አሉ። የመኖሪያ፣ የመናፈሻ፣ የትምህርት፣ የጥናትና የምርምር ማዕከላቶች እነዚህ ሁሉ የሚመጡ ናቸው ማለት ነው። ስለዚህ ከዚህ አኳያ ይሄ ልማት
ተግባራዊ እንዲሆን ሁሉም ባለድርሻ አካላቶች ትብብር ሊያደርጉ ይገባል። የመንግስት ኮሚትመንት በጣም አስደናቂ ነው። ከጠቅላይ ሚኒስትሩ ጀምሮ ከክብርት ከንቲባው ጀምሮ ያለው ኮሚትመንት አስደናቂ ነው። እኔም እንደ ባለሙያ የበኩሌን መወጣት አለብኝ። ባለሙያዎች፣ አርኪቴክቶች፣ ፕላነሮች፣ አርባን ዲዛይነሮች፣ የከተማው ማህበረሰብ ልማት ለህዝብ ነው። ህዝብ ማለት ተማሪ ነው። ህዝብ ማለት ዲፕሎማት ነው። ህዝብ ማለት ከተማ ውስጥ የሚኖረው ማህበረሰብ አጠቃላይ ነው። አመራር ነው፣ ባለሙያ ነው። ስለዚህ ሁሉም አካላቶች ይሄ ነገር ተግባራዊ እንዲሆን ከከተማ አስተዳደር ጎን መቆም ይጠበቅብናል። በመዲናችን አዲስ አበባ በተለይ አዲስ አበባን በአፍሪካ ቀዳሚ የትምህርት መዳረሻ እንዲሁም ደግሞ የጥናትና ምርምር መፍለቂያ ለማድረግ እንግዲህ በርካታ ተግባራቶች እየተከናወኑ ይገኛሉ። ይህ በካቢኔው በኩል የተላለፈው ውሳኔም እንግዲህ ይህንኑ ሊያግዝ የሚችል ትልቅ ሀሳብ እንደሆነም ከምሁሩ መረዳት ችለናል።